አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ቢላል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ነው ሰላም አልሐምዱሊላህ። ስራ ጤንነት እንዴት ይዟችኋል? ከኛ ጋር አለን አልሐምዱሊላህ። ባላችሁበት ያለ እዝነትና ራህመት አይለያችሁ ማለት ነው እና እንዴት ናችሁልኝ? ላይክ ሰብስክራይብ በማድረግ አበረታቱኝ የኔ ውዶች እላችኋለሁ ውዶቼ። ራሷን ማጥፋቷን እርግጠኛ ያላረገኝ ነገር ደግሞ እኔ እና እሷ በቪዲዮ አውርተናል። 7 ሰዓት ማለት በኢትዮጵያ 1 ሰዓት፣ በዚህ 7 ሰዓት በቪዲዮ አውርተናል። እኔ እና እሷ በደንብ ሰላም ነበረች። ስቀን ተጫውተን ነው የወጣችው። ስለዚህ ከመሞቱ 1 ሰዓት በፊት ማለት ነው። ሁሉን ነገር አይተን ስቀን ተጫውተን እንዲህ ደህና ነበረች። እቅድ አቅደን ይሄን እናረጋለን ተባብለን ነው ራሱ የወጣችው ማለት ነው። እንዲህ ሞት ድረስ የሚያደርሳት ነገር የለም። ክሎሬክስ ጠጣች። እሺ እሱን ብትጠጣው እኮ ትተርፋለች። ምክንያቱም ሰውነቷን ማዘዝ አትችልም፣ አንገቷን መስቀል አትችልም። ይሄ ነገር በደንብ እንዲጠራልኝ ይፈልጋል። የኢትዮጵያ ሕዝብ እንዲረዳኝ ይፈልጋል። ሬሳዋን ወደ ሀገር እንዲገባልኝና ሬሳውም እንዲመረመርልኝ ይፈልጋለሁ። የእህቴ ደም እንደዚሁ መቅረት የለበትም። እውነታውን እንዲጣራልኝ ይፈልጋል። ራሷን ሰቅላ ነበር ማለት ነው በመጨረሻ የተገኘችው? አዎ፣ በቻርጀር ገመድ ራሷን ሰቅላ ነው ያሉኝ ሰዎቹ ማለት ነው። ለእኔ የተባልኩት እኔ ያየው ነገር የለም። ግን አሰሪዋ የተቀጣችው 100,000 ሪያል ነው እና 6 ወር እስራት። አይታሰሩም እዚህ ሀገር ሰው ቤታቸው ቢሞትም አይታሰሩም። 20,000 ሪያል ይከፍላሉ። እኔ የማውቀው እንደዛ ነው። ብዙ ልጆች እንደዚህ ስለሆኑ ማለት ነው። አሁን ገንዘብ ህይወቷ ካለፈ በኋላ ነው? አዎ፣ ህይወቷ እንዳለፈ ነው የሰማሁት። ከትናንት ወዲያ ዕለት ነው ህይወቷ ማለፉን እንኳን የነገሩኝ። ያን ቀን እንደሞተች አልተነገረኝም። ከዛ እንደዚህ ነው የተፈጠሩ ብለው 6 ወር እስራት 100,000 ብር ቅጣት ተቀጣለች። ይሄ ነገር ጥያቄ ፈጥሮብሻል? አዎ፣ የእርሻ ምርመራውን እንዲደረግ በደንብ እፈልጋለሁ። መቼ ነበር ከሀገር? ያሳዝናል። እንግዲህ ቤተሰቦችዬ እንዳሰማችሁት ነው። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቀን። ሁላችንንም ኸይር ነገር አላህ ይሻልን። እውነት ለማውራት ይቺ እህታችን እየተባሉ ለራሱ አያሳምንም። እህቷ እንዳለችው ከሆነ ማለት ነው። እና የሰው ልጅ ክሎሮክስ ሲጠጣ ያኔ ሰውነቱ አይችልም፣ ሰውነቱ አይገዛውም። እንደዚህ ራሱን ለማጥፋት ታንቆ ለመሞት ምናምን እንደዚህ ለመስቀል ራሱን የሚችል አቅም የለውም ማለት ነው። ልክ ክሎሮክሱን ያኔ ስትጠጡ መቼም ያለው ስሜት ባናቀውም አያስቅም። በነገራችን ላይ ንግግር ሊሆን ይችላል እንጂ ማለት ነው። ያኔ አሲድ ስለሆነ ከባድ ነው። ገባችሁ? ሰውነታችን እንዲገዛ አያደርገውም። እና ሽንት ቤት እንኳን በብዛት ደፍተን ስናጥብበት እንዴት እንደሚያስለን እንዴት እንደሚያደርገን በቀላሉ እንኳን አይደለም ጠጥታ ነው ማለት ነው። እና አቅም አይኖራትም። እና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ከባድ ነው። ሱብሃኒክ ያ ረቢ። እኔ እንጃ አላቅም። በዛ ላይ ደግሞ የሚያጠራጥረው ሁለተኛ ሴትየዋ ተቀጣለች 100,000 ሪያል እና የ6 ወር እስራት። ይሄ ማለት ምን ማለት ነው? ያኔ ይሄ ያጠራጥራል እላቸዋለሁ ውዶቼ። መልስም የሰጠችው ሴትየዋ ደግሞ እንደዚሁ ብላ ነው። ክሎሮክስ ጠጥታ በተውሲላ ራሷን ሰቅላ። ተውሲላ ሲጀመር አላቅም እንዴትስ ነው? ምን ላይ ቋጥረውስ እንዴትስ ነው እንትን የሚላት? እና ወላሂ ያጠራጥራል። ብቻ አላህ እውነታውን ያውጣላት። በዚህ ሳምንት ሀቂቃ ስንት አበባ የሆኑ ልጆች ገና ህጻን ልጆች ነው እያጣን ያለ ነው። ከባድ ነው። እንጃ ወላሂ ያለንበት አሁን ላይ ጊዜው በጣም አስፈርቷል። ለምን እንደሆነ አላቅም። የሚያስፈራ ጊዜ ደረስን ወላሂ። ከሰዓት በኋላ እንግዲህ ከመሞቷ ከሰዓት በፊት ከእህቷ ጋር አውርተዋል። እንዳለችው ከሆነ ከእሷ ጋር ስልክ አውርተዋል። እቅድ የመቼም እኛ ስደት ላይ ስንኖር ለዛሬ አመት ድረስ አይቀረንም። እቅድ ስናቅድ እንኖራለን እንጂ እንሞታለን የሚባለው ነገር ትዝ አይለንም። እና እነሱም ልክ እንደኛው እንግዲህ ያወሩ እየተጫወቱ እቅድ አቅደናል እያለች ነው እህቷ ለራሱ ማለት ነው። እና አላለላትም። በጧት ነው የመሸባት። ገና ህጻን ልጅ ናት።
ገና ብዙ ምትሮጥ ናት። አብዛኞቻችን በወንድ ነው ወንድ አላገባት ብሎ በወንድ ነው ራሷን ያጠፋችሁ ምናምን ትላላችሁ። ሊኖሩ ይችላሉ እንደዚህ አይነት ሰዎች በወንድ ራሳቸውን የሚያጠፉ። ግን በደቂቃ እንደዚህ ከእህቷ ጋር አውርታ ከሰዓት በፊት ስትጫወት ስትስቅ ቆይታ እንደገና በወንድ ነው ሊባል አይገባም። እና ሁላችንም ድምፅ እንሆናት፣ እውነት ለማውራት ድምፅ እንሆን። የእህታችን ደም እኛም በስደት ነው ያለ ነው፣ በሰው ሀገር ነው ያለ ነው። ባለን አቅም ሸር እያደረግን ድምፅ እንሆናት ማለት ነው። ደሟ ፈሶ እንዳይቀር እላችኋለሁ። አላህ እውነታውን ያውጣላት። መቼም እኛ ታውቃላችሁ ማንም ሰው ከበሬ የሚል ያኔ አሁን ይሄ እንደዚህ አይነቱን ነገር ህግ ወይም ሆነች ህግ ወጥም ኤምባሲ ጋር ሄዶ ተመርምራ ምናምን ብትል አሪፍ ነበረ። ግን እንኳን አይደለም ህግ ወጥ ሆና ህጋዊ እንኳን ብትሆኑ ሲጀመር የኛ ኤምባሲዎች እንትን አይሉላትም። ጫና ካልተፈጠረባቸው በስተቀር እንደ ሌላ ኤምባሲ አይሰሩም ማለት ነው። እና ያሳዝናል ሀቂቃ። እንደ በወጣንበት አላህ ይጠብቀን ሁላችንንም። ከባድ ነው ያለንበት ጊዜ። ረሂሙ ጌታ ይሰውረን ከመጥፎ ሰዎች፣ ሙሲባ ከሚያስቡ ሰዎች አላህ ይሰውረን፣ አላህ ይጠብቀን። ሁላችንም ዱዓ ነው ማለት ነው የሚያስፈልገውና ምንም ማድረግ አይቻልም። እሷ እንደሆነች ሄዳለች። ግን ደግሞ ሁላችን መማር አለብን። ሱብሃንአላህ ደግሞ ኮሜንቱ እንዳለ እኔም እንደዚህ ነው የምሆነው፣ እኔም እንደዚህ፣ እኔ ልጄ እንደዚህ እኮ ነው ልጅ ባልወልድ አልኖርም ነበር፣ እኔ እንደዚህ፣ እኔም ደግሞ ጠብቁኝ፣ እኔም እንደዚህ ኩኝ ነው የያዘኝን። እንዴ ለማን ነው የምትኖሩት? ወላሂ ሁሉን ነገር እርግፍ አድርጋችሁ ትታችሁት ሀላስ በቃ ለራሳችሁ ወሰቡ። ለራሳችሁ ስላችሁ የሆነ የሚያሳስባችሁ የሚያስጨንቃችሁ እኮ የሰው ጉዳይ ነው፣ የራሳችሁ አይደለም። ስደት ላይ ስትኖሩ ወይ ለእህት ሊሆን ይችላል፣ ወይ ለወንድም ሊሆን ይችላል፣ ወይ ለባል ሊሆን ይችላል፣ ወይ በቃ ለሰው ነው ዙሮ የሚያስጨንቃችሁ ህይወታችሁ፣ ለራሳችሁ አይደለም። እና ለራሳችሁ መኖር ነው ያለባችሁ። ሀቂቀትን ማሰብ ባለባችሁ ደረጃ ማሰብ በሌለባችሁ ደረጃ ራስን እስከ ማጥፋት ድረስ የሚያደርስ ደረጃ። እርግጥ ለፍታችሁ ወይ መና ልትቀሩ ትችላላችሁ። ያላችሁበትን ቤተሰብ ራሳችሁ ናችሁ የምታውቁት። እዚህ ሲጮህባችሁ፣ ስትሮጡ፣ ሲደክማችሁ፣ ሲርባችሁ ነው የሚውለው እና እረፍት የለውም እዚህ ያለው ስራ። እንደውም ደግሞ እየሰራችሁ በየወር ስትልኩ ደግሞ አይጠራቀምም። እዛ እየተቀበለ አመድ የሚያደርገው ሰው ይኖራል። ያ ነገር እናንተን ተስፋ ሊያስቆርጣችሁ ይችላል። ሆኖም ግን ደግሞ ራሳችሁን ለማጥፋት አትሞክሩ። ይቺ ዱንያ ስደት ላይ ላለንባትም ብቻ አይደለችም፣ ለሁሉም ፈተና ናት፣ ለሁሉም ድካም ናት፣ ለሁሉም ፈተና ናት ማለት ነው። እና ጠንካራ ሁኑ፣ ራሳችሁን አጠናክሩ፣ ስሩ። አመት 2 አመት 3 አመት እንደዚህ ደከማችሁ ለሰው። ከዛ በኋላ ደግሞ ራሳችሁን ማየት። ኢቃማ ካላችሁ ደግሞ ሀገራችሁ ሂዳችሁ ጠይቃችሁ ያለውን ነገር አይታችሁ መመለስ። በራሳችሁ ማድረግ ያለባችሁ ማድረግ እንድትችሉ አካውንታችሁን አውጥታችሁ መምጣት እንጂ ራሴን አጠፋለሁ። እናንተ ራሳችሁን ካጠፋችሁ ምንድን ነው ጥቅሙ? አኬራችሁንም ዱንያችሁንም ነው የምታበላሹት። ጥቅሙ ምንድን ነው? እዚህም በሰው ፊት ስትገረፉ ኑራችሁ አንድ ቀን አልሐምዱሊላህ ረቢል ዓለሚን ብላችሁ ሳትደሰቱ ራሳችሁን ወደ ማጥፋት እኔም እንደዚህ ባትሉ አሪፍ ይመስለኛል ሀቂቃ ማለት ነው። እና አላህ ያንጋልን። አላህ ሱብሃነሁ ወተዓላ ጨለማውን ያብራልን፣ ያንጋልን። በእዝነቱ ይሄን ዱዓ ማድረግ ኸይረ ነገር አላህ ይሻልን። ወላሂ ከድካም በኋላ እረፍት አለ። ያው እኛ ስለምንቸኩል ሰዎች አይደለን፣ ቸኳይ ነን፣ እንቸኩላለን በጣም እንጂ ከድካም በኋላ እረፍት አለ። ያችን እረፍት ለማግኘት ደግሞ ሶብር ያስፈልጋል። ሶብር ማድረግ አለብን ደስተኛ ሆነን እንድንኖር ማለት ነው። ባለን ነገር አልሐምዱሊላህ፣ በሌለንም ነገር ደግሞ ኢንሻአላህ ለወደፊት እያልን መኖር ነው ያለብን እንጂ እንደዚህ ተስፋ ቆርጦ ራስን ማጥፋት ተገቢ ነው ብዬ አላምንም። ያኔ ልጅቷ አጠፋች እያልኩ ሳይሆን ኮሜንት ላይ አብዛኞቻችሁ መቼም ታያላችሁ ብዬ አስባለሁ። ኮሜንቱ እንዳለ እኔንም ጠብቁኝ፣ እኔም ልጄ ባልወልድ ልጄ ነው እንጂ ያዘኝ፣ እኔም እንደዚህ ነበርኩኝ። እሷን ያኔ ራሷን እንዳጠፋች አድርጎ ነው አብዛኛው ሰው የሰየማት። ግን ደግሞ እህቷ እንዳለችው ከሆነ የሚያስተማምን አይደለም። ራሷን እንዳላጠፋች ነው ያኔ የሚያስተማምነው። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቀን። ሁላችንንም ኸይር ነገር ይሻልን። ውዶችዬ ዱዓ አድርጉ፣ አብሽሩ፣ ይነጋል፣ ያልፋል። ሁሉም ነገር ለበጎ ነው። እሺ እና ኢንሻአላህ ተዓላ ሁሉን ነገር ያሳምርልናል። ላይክ ሰብስክራይብ በማድረግ አበረታቱኝ።
አላህ ሱብሃነሁ ወተዓላ በድጋሚ ወጥቶ ከመቅረት ይጠብቀን። በሰላም ያወጣን በሰላም ይመልሰን። የኛ ነገር ያሳዝናል ወላሂ። ብቻ አላህ ይርዳን ነው፣ ሌላ ምንም አይባልም። አብሽሩልኝ። ላይክ ሰብስክራይብ አድርጉኝ። ስወዳችሁ